አረ ኡኡ አረ ኡኡ ቤተሰብ እንዴ በሰላም ነው? ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የእኔ ቤተሰቦች እንዲሁም ደግሞ የጨረቃ ፋሚሊዎች ምርጥና ውዶቹ እንቁ የሆናችሁ የጨረቃ ፋሚሊዎች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍርፍርፍ ይበልልኝ። እውነት ለመናገር ሚዲያው ዛሬ ምንም ደስ የሚል ነገር የለም ማለት ለምን እንደሆነ ባላቅም በጣም ጭር ብሏል፣ በጣም አስጠልቷልና እውነት ዛሬ ቀን ሙሉ ዩቲዩብ አልገባውም በጭራሽ። ዞር ብዬ እንኳን አላየሁትም። ትላንትና ሀይሚና ብሩኬም ስለሌሉ በቃ ጨረቃዎቻችን ስለሌሉ ዩቲዩብ ራሱ እኔ እንጃ እንዴት ነው የሆነ ድብር ነገር አለኝና ቀኑ ሙሉ ዝግት አድርጌ ነው የዋልኩት። አልመጣሁም። መጥተዋል በቃ ዛሬ ሰርፕራይዝ ያደርጉናል ብዬ መጥተዋል ብዬ ብመጣም የሉም እስካሁን። እንግዲህ ዛሬ ካልመጡ ሰላማዊ ሰልፍ እንወጣለን። ሰላማዊ ሰልፍ ግድ ነው፣ እንወጣለን። የእውነት ግን ማለት ነው የሚዲያው ድምቀቶች ናቸው ሀይሚ ብሩኬ። ትላንትናም ከትላንት ወዲያም ጥፍት ብለዋል። እንግዲህ ብሩኬም አንዳንድ ነገር ፖስት እያደረገ ይገኛል። ሀይሚም አንዳንድ ነገር ፖስት እያደረገች ትገኛለች። እንግዲህ ያው ፖስት አንዳንድ ጊዜ ሁሌም እንደምላችሁ አንዳንድ ጊዜ ውስጣችንን ብለን ከመናገር ይልቅ ፕሮፋይል ወይም ደግሞ ስቶሪ ላይ እናደርጋለን። ይሄን ደግሞ ሁሌ እምላችኋለሁ እና ፖስት ያደረግነው ነገር በሙሉ ደግሞ እኛን ይመለከተናል ወይም እኛን ይገልጸናል ማለት አይደለም። ሊሆንም ላይሆንም ይችላልና እንዳያችሁት ሀይሚ ትላንትና ፖስት ያደረገቻቸው ነገሮች አሉ። እንደገና ደግሞ ብሩኬ ፖስት ያደረገው ነገር አለ። ማታ የሆነ ጥቅስ በጣም የሚያሳዝን ጥቅስ ነውና ብዙዎቻችሁ ከዛ አንጻር በጣም ተጨንቃችኋል። እግዚአብሔርን በጣም ብዙ ልጆች በቃ ሼር እያደረጉ ነው። ሀይሚና ብሩኬ ጠፉ በቃ በጣም ብዙ ልጆች ተጨንቃችኋልና በመጀመሪያ እግዚአብሔር ምንም ነገር ክፏቸውን አያሰማን። ፈጣሪ ከነሱ ጋር ይሁን። ምንም ነገር እግዚአብሔርን እኔ በጣም ማለት እነሱ ፖስት የሚያደርጉት ነገር በእርግጥ ያስጨንቃል። እንደገና ደግሞ ዛሬ ሀይሚዬ ቲክቶክ ላይ ፖስት ያደረገችው ነገር አለ። ሻማን ለኩሰን ብርሃን መስጠቱን እንጂ እሱ ማለቁ አይታየንም ሆይ በብዙ አይነት አንግል መተርጎም እንችላለን። ብዙ አይነት ትርጉሞች አሉት። ሀይሚዬ እንግዲህ ምን እንደሆነች አላቅም። ብሩኬም ትላንትና ፖስት ያደረገው ነገር አለ አይታችኋል። ከዛ ተነስተን ነው ብዙዎቻችን ጭንቀት የለቀቀብን። ደግሞ ይሄ ፖስት የሆነ ነገር ግን ፖስት አድርጋችሁ እንደው ጥፍት ባትሉ ደስ ይለናል። ምክንያቱም በጣም ነው የምንታመመው። በጣም ብዙ የታመሙ ልጆች አሉና እኔ እንጃ ብቻ ከባድ ነው። ሻማን ለኩሰን ብርሃን መስጠቱን እንጂ እሱ ማለቁ አይታየንም ዋይ ማለት አባባሉ እንግዲህ ያው እኔም ልሆን ይችላል እንደ ምሳሌ ራሴን አድርጌ ልግለጽላችሁና እኔ ለምሳሌ አረብ ሀገር ነበርኩኝ። አሁን በቅርብ ነው የገባሁትና ለምሳሌ ቤተሰቤ እንዴት አድርጌ ልስራው፣ ቤተሰቤም ሆነ ጓደኛም ሆነ እዛ ሆኜ ወደ ኢትዮጵያ በምልከው ብር መላኬን እንጂ ወይም ደግሞ ያማረ ፎቶ በፍሊተር አሳምሬ አምሮብኝ ተሽቀርቅሬ ፍሊተር አሽቀርቅሮኝ ፎቶ መልቀቄን እንጂ እንዴት ልሁን፣ ምን ልስራ፣ ልታመም፣ ደህና ልሁን፣ ከየት ላምጣው ብሩን የሚጠይቀኝ ወይም ደግሞ የሚረዳኝ ሰው የለም። ኋላስ ያንን የማደርገውን ነገር ብቻ ነው የሚያዩት። አይ እሷማ ተመችቷት አምሮባት ለከሌ ይህን ያህል ብር እየላከች ለከሌ ይህን እያረገች እሷማ ይሄን ልብስ ለብሳ ይሄን ጫማ አርጋ ነው እንጂ እኔ ግን በምን አይነት ሁኔታ ላይ እንዳለፍኩ ማንም የሚያውቅ የለም፣ የሚረዳም የለም። እና ሀይሚዬም አሁን
አይ ዶንት ኖ ይህንን ለምን እንዳደረገችው ምን ለማስተላለፍ እንደፈለገች አላቅም። ብቻ ግን እንዳጠቃላይ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ ነው። በጣም ተናፍቃችኋል የእውነት። የትላንትና ቪዲዮ ላይ እየገቡ አሁን ድረስ ኮሜንት የሚጽፉ አሉ። በቃ የት ገቡ፣ የት ወጡ፣ እንዴት ሆኑ፣ እንዴት እና ከባድ ነው የእውነት። እንደዚህ ጥፍት ማለት ግን መልካም አይደለም። ኧረ ለራስሽ ምናምን ልትሉኝ ትችላላችሁ፣ ግን እኔ አይደለሁም ቤተሰብ። በጣም ብዙ ሰው ናፍቋችኋል። በጣም ብዙ ሰው እየተጨነቀ ነው ያለው እና ሰላም መሆናችሁን አሳውቁን። ዛሬ ያው ይመጣሉ የሚል ተስፋ አለኝ። እመብርሃንዬ በሰላም ታምጣቸው። በቃ ሌላ ምንም እምለው ነገር የለኝም። ጨረቃ ፋሚሊዎችም እንግዲህ ትላንትና የሆነ ነገር ላስላሳ አድርገውኝሻል ቢለው የሆነ ሰው ቪዲዮ ልኮልኛልና የጨረቃ ፋሚሊዎች እውነት ለመናገር እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ማለት እኔ ምን ጊዜም ቢሆን ገዝታ ልሰቀል እንጂ ከላይ ከታች ሆኜ ሁሌ ያዳምጣችኋለሁ እና ለሃይሚና ለብሩክ ያላችሁ የነሱን ክብርን ለማስጠበቅ የነሱን ደህንነት ለማስጠበቅ እነሱን የሚያስተች ነገር የሚሰሩ ሰዎችን ተቃውሞ ስታቀርቡ ለነሱ ያላችሁን ክብር ለነሱ ያላችሁን ፍቅር ነው የምታሳዩትና እኔ በጣም ማለት በቃ ከጥቅም ነፃ የሆነ የእውነት ወዳጆች፣ የእውነት አድናቂዎች፣ የእውነት ደጋፊዎች ናችሁና ምን ጊዜም ነው የምለው እኔ በጣም ነው የምወዳችሁ እውነት ለመናገር ማለት ነውና ግን የሆነ ስህተት ምናምን አይታችሁብኝ ሊሆን ይችላል እኔ የተናገራችሁኝ፣ ግን ችግር የለም አስተካክላለሁ። የማጠፋው ጥፋት ካለ አስተካክላለሁ፣ ችግር የለም። እኔ እናንተንም ማስከፋት አልፈልግም። እውነት ለመናገር ስህተት ተሳስቼ ሊሆን ይችላል፣ ግን ችግር የለም አስተካክላለሁኝ። እኔም እነሱን የሚጎዳ ነገር ማድረግ አልፈልግም። ምናልባት ያለማወቅ ልሳሳት እችላለሁ፣ አውቄ ግን በፍጹም የማደርገው ነገር የለም። እነሱን ይጎዳል ብዬ የማስበውን ነገር በፍጹም አላደርግም እና ችግር የለም። አስተያየት እቀበላለሁ፣ አስተካክላለሁ። ላስ አድርጋችሁኝ የኔ ውዶች፣ እናንተ ለነሱ ካላችሁ ፍቅር አንጻር ነው፣ ችግር የለውም፣ አይከፋኝም። እና ብቻ ጨረቃዎቻችንን ዛሬ በሰላም ያምጣለን። በቃ የእውነት እኔ ጸሎቴ ነው ዛሬ መብርሃንዬ አደራሽን እንደው ሌላ ነገር ይዘውብን እንዳይመጡ በሰላም በመጡልን። በቃ እኛ እርስ በርስ አሁን የምንጣላበት የምንጨቃጨቅበት ወይም የምንሰዳደብበት ሳይሆን የጨረቃ ፋሚሊዎች በፍቅር እንጂ በጸብና በመሰዳደብ ደግሞ መታወቅ የለብንም። ስለዚህ በመከባበር ሰው ስህተት ሲሰራ ጥፋት ሲያጠፋ እንዲያርገሽ ላይን አስተካክይ ማለት ጥሩ ነው፣ ችግር የለውም እና እኔም አስተካክላለሁ። ደህና ሁኑ፣ ወዳችኋለሁ።